ጤና ይስጥልኝ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ዘመነ ካሴና መቶ አለቃ ካፕቴን ማስረሻ ሰጤ እርስ በርሳቸው ሊታኮሱ ነው። ዘመነ ካሴና ካፕቴኑ እርስ በርሳቸው ሊታኮሱ ነው ማለታችን እንዲሁ ለዚህ መንደር ዜና ሳይሆን በብልጽግና የፖለቲካ ዘመን የተረዳነውን ተሞክሮ መነሻ በማድረግ ነው። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች አፍታ ጥሞናችሁን አውሱን። አቶ አረጋ ከበደና ካፕቴን ማስረሻ ሰጤ ትናንት ማምሻውን በባህር ዳር ከተማ የዘላቂ ሰላም ስምምነት መፈራረማቸውን አስታውቀዋል። ነገረ ፖለቲካው የተቀዳው ከጎረቤት ክልል ከኦሮሚያ ሲሆን አቶ አረጋ ከበደን ኮራጅ የሚላቸው አካል አይኖርም። ያኔ አዲስ አበባ እንደዛሬው መብራትና ሰፋፊ መንገዶችን ሳትጨናነቅ በፒያሳ አንድ ክስተት ተከሰተም። ጃልሰኝ ነጋሳ አዲስ አበባን በተኩስ እየናጡ ጎሮን አልፈው ከጀሌዎቻቸው ጋር ከነዘው ማጸጉራቸው ፒያሳ ተከሰቱ። ፒያሳ ከጫካ በወጡ ሹርባ ራዶች ታረሰች ማለት በሚቻልበት አግባብ ዞር ብለው ቃኟት። የወቅቱ አስጎብኛቸውም ክብርት ከንቲባ አዳነች አቤቤ ነበረች። ቀጥለው ከኦሮሚያው ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር የዘላቂ ሰላም ስምምነት ተፈራረሙ ተባለ። ቀጥለውም ጃልሰኝ ነጋሳ የቀድሞ አለቃቸውን ጃልመሮን አምባገነን ነው ወዘተ የመሳሰሉ ቃላቶችን በመጠቀም ያበሻቅጧቸው ጀመር። ነገሩ ግን ወዲህ ነው። ጃልሰኝ ነጋሳ ጃልመሮ በሚመሩት ድርጅት ውስጥ ያሳዩትን የሥነ ምግባር ክፍተት ተከትሎ ከድርጅቱ የታገዱና የተገለሉ ሰው እንደነበሩ ጃልመሮ አስታውቋል። መሪ ድርጅታቸው ያገዳቸው ጃልሰኝ የሚዋዛ ሰው አልነበሩም እና ከአቶ ሽመልስ አብዲሳ ጋር ተነጋግረው በድርድር ስም የናፈቀቻቸው አዲስ አበባ መግባት ችለዋል። ጃልሰኝ ነጋሳ ዛሬ የኦሮሚያው ክልል ርዕሰ መስተዳድር የደህንነት ጉዳዮች አማካሪ ናቸው። ጃልሰኝ ነጋሳ ዘላቂ ሰላም ስምምነት ማድረግ ወይም መፈራረም ለክልሉ ዘላቂ ሰላም ፈጥሯል ወይ የሚለውን ወደ ጎን እናቆየውና ዛሬ ስራቸው የቀድሞ አለቃቸውን ጃልመሮን ማሳደድ ስለመሆኑ መናገሩ ቀላል ነው። በዚህ የፖለቲካ መተንተኛ መሰረት መቶ አለቃ ካፕቴን ማስረሻ ሰጤ አቶ እስክንድር ነጋንና ዘመነ ካሴ የመሳሰሉ የፋኖ ኃይሎችን ሊወጉ የሚችሉበት እድል ሰፊ ይሆናል። የፋኖ ትግል ከተጀመረ ወዲህ በወዶ ገብነት ስማቸው የሚነሳው ካፕቴኑ ብቻ አይደሉም። በደቡብ ጎንደር እንደሚንቀሳቀሱ ይነገርላቸው የነበሩ ጸዳሉ ደሴ የተባሉ ግለሰብም ተጠቃሽ ናቸው። እሳቸውም ተኩሱን እንጂ ፖለቲካውንም ብዛም አያውቁትም በሚል የሚገለጹ ግለሰብ ናቸው። የፋኖ ኃይሎችን እንቅስቃሴ ከሚቃወሙ ግለሰቦች መካከል አንዱ አያሌው መንበር ተኳሽነታቸውን አንስቶ እንዳደነቃቸው ይታወሳል። በወቅቱም ወዶ ገብነታቸው እንደ ትክክለኛ እርምጃ ወስዶ አወድሷቸዋል። የሆነ ሆኖ ዋነኛው የዚህ መንደር ዜና ካፕቴን ማስረሻ ሰጤ ከዱ እጁንም ለመንግስት ሰጤ የሚለው ሆኖ ሰንብቷል። ካፕቴኑ በበኩሉ በትናንትናው ዕለት የውክልና ጦርነት አድርግ ዘንድ የሀገር ፍቅሬ አይፈቅድልኝም በሚል ሲናገር ተደምጧል። መቶ አለቃው እንደ ጃልሰኝ የቀድሞ አለቃውን ስም እየጠራ በስድብ ሲሞለጨው ባይደመጥም የፋኖን እንቅስቃሴ የውክልና ጦርነት በሚል ገልጾታል። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር there must be a peace process። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። የሆነ የአማራ ክልል መንግስት ከፋኖ ታጣቂ ቡድኖች አንዱ ከሆነው ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የሰላም ስምምነት ላይ መድረሱን በትናንትናው ዕለት አስታውቋል። በትናንትናው ዕለት በአማራ ክልል በመንግስትና በአፋሕድ መካከል ተፈረመ የተባለው የሰላም ስምምነት አፋሕድ ውድቅ አድርጎታል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ መካከል የዘላቂ ሰላም ስምምነት መፈራረሙ በይፋ የተመላከተ ቢሆንም የድርጅቱ አመራር እስክንድር ነጋ ስምምነቱ ፍጹም ሐሰት ነው በማለት ባሰማው አስቸኳይ መግለጫ ውድቅ አድርጓል። ስምምነቱን የፈረሙት የክልሉ ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ተወካይ ተብለው የቀረቡት ካፕቴን ማስረሻ ሰጤ ናቸው። በፊርማ ስነ ስርዓቱ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰለማ ማሊካ አዳዲና የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ወይም ኤጋድ ምክትል ዋና ጸሐፊ መገኘታቸው ተገልጧል።
ሁለቱ ተቋማት የሰላም ስምምነቱን እንዲፈረም በማደራደር ተሳትፈዋል ተብሏል። በፊርማው ወቅት ርዕሰ መስተዳድር አረጋ ከበደ ዕለቱን ለክልላቸው ሕዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን በሚል ገልጠውታል። ከግጭት ማንም አያተርፍም። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ሕዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም ያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችን በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል። በትልቁ እፎይታን ያገኛል። እንዲህ አይነት ድርድርና ውይይት ሰላምን ብቻ ሳይሆን ችግሮቻችንን በውይይትና በድርድር የመፍታት ልምምድን ያጎናጽፋል። ካፒቴን ማስረሻ ሰጤ በበኩላቸው ማንኛውም ግጭት መጨረሻ ውይይትና ድርድር ነው ሲሉ ተደምጠዋል። የአፍሪካ ህብረት ምክትል ሊቀመንበር አምባሳደር ሰልማ ማሌካ አዳዲ ደግሞ ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና መሆኑን ተናግረዋል። ከአማራ ፋኖ ህዝባዊ ድርጅት በበኩሉ በጦርነት እየተሸነፈ ካለው አገዛዝ ጋር ስምምነት የለም በማለት በዕለቱ ባወጣው መግለጫ ጠቅሷል። የአማራ ፋኖ ህዝባዊ ድርጅት አስቸኳይ በሚል ባወጣው በዚሁ መግለጫው የሰላም ስምምነቱ መፈረሙ የሚለው ዘገባ ፍጹም ውሸት ነው፣ ድርጅታቸው ድርድርን በሚመለከት ምንም አይነት እንቅስቃሴ አድርጎ እንደማያውቅ ገልጧል። አፋሕድ ከኦህዴድ ብልጽግናም ሆነ በአማራ ክልል መንግስት ተብዬ የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርገን አናውቅም ብሏል። ስምምነቱን ፈርመዋል የተባሉት ካፒቴን ማስረሻ ሰጤም ከዚህ በፊት ከአገዛዙ ጋር ተልእኮ ተቀብለው ሲንቀሳቀስ ተደርሶባቸው ከአመራርነትና አባልነታቸው የታገዱና የተባረሩ ግለሰብ መሆናቸውን ድርጅቱ ገልጧል። ድርጅቱ በአፍሪካ ህብረትና በኢጋድ ተሳትፏል ስለተባሉት ምናባዊ ድርድር በቀጣይ ቀናት ይፋ መግለጫ እንዲሰጡ ጥሪ አቅርቧል። በመቀጠልም አገዛዝ ሲሉ ከጠሩት የመንግስት ኃይል ጋር የሚገናኙት በጦር ሜዳ ላይ ብቻ ነው በማለት የትግላቸውን አቋም አጠናክረዋል። ስምምነቱን የፈረሙት ካፒቴን ማስረሻ ሰጤ የቀድሞ የአየር ኃይል አባል የነበሩ ሲሆን በአማራ ክልል የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። ይሁን እንጂ አይነት ስምምነት ከመፈረሙ ከሳምንት በፊት የአፋሕድ አመራሮች እነኝን ግለሰቦች ከመስፍን ከፋለ ጋር ከመንግስት ጋር ግንኙነት ፈጥረዋል በሚል ምክንያት ማባረራቸው ሲዘገብ ቆይቷል። በተጨማሪም ከ5 ቀናት በፊት የክልሉ መንግስት መግለጫ ከማውጣቱ በፊት ካፒቴን ማስረሻ ሰጤ ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸው በማህበራዊ ሚዲያ ገጾች በኩል በስፋት ሲዘገብ ሰንብቷል። ይህ በእንዲህ እንዳለ የድርጅቱ መስራች ተብሎ የሚታወቁት አቶ እስክንድር ነጋ በዚህ ስምምነት ውስጥ ያላቸው ሚና አልተገለጠም። ቀደም ሲል ከፌዴራል መንግስቱ ጋር የመደራደር ጉዳይ እንዳልተነሳ መግለጻቸው ግን ይታወሳል። እዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይኸው ይበቃል። ይህ ስምምነት ሰላምን ወይስ ግርግርን ያመጣ ይሆን የሚሉ አስተያየት ሰጪዎችም ተበራክተዋል። ይህ ግለሰብን ያማከለ የስምምነት አካሄድ ከዚህ ቀደም በፌዴራል መንግስቱ በኩል ከትግራይ ስምምነት ሲፈረም እንዲሁም በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና በቀድሞ የኦሮሞ ነጻነት ሰራዊት አመራር ጃልሰኝ ነጋሳ መካከል የተደረገውን ድርድር ተከትሎ ከተፈጠሩት ክስተቶች ጋር ተመሳሳይነት ያለው ነው። በፕሪቶሪያው ስምምነት ዋርካ ናቸው የተባሉት የትግራይ አመራሮች አሁን ትግራይ ክልል መግባት አለመቻላቸው እንዲሁም በኦሮሚያ ስምምነት በኋላ ጦርነት መቀጠሉ የዚህ አይነቱ ስምምነት ዘላቂነት ላይ ጥያቄዎች መነሳታቸው አይቀርም። በርካታ የህዝብ አስተያየቶች ይህንን ሁኔታ በህዝብ ላይ እንደማሾፍ ጭምር ነው ሲሉ ይገልጹታል። ስምምነቱ የፋኖን አንድነት ለማደናቀፍ የታለመ ሊሆን እንደሚችልም እየዘገቡ ወገኖች አሉ። መንግስት ግን ይህንን ስምምነት ለሰላም የሰጠው አማራጭ አካል አድርጎ በመቁጠር ለቀጣይ ህዝብ ሰላማዊ እፎይታ መሰረት የሚጥል ከፍተኛ ደል እንደሆነ ቆጥሮታል። በተለያዩ አመራር ስር ሆነው የሚንቀሳቀሱትና ወጥ የሆነ የጋራ አመራር የሌላቸው የአማራ ክልል ፋኖ ታጣቂዎች የዛሬው ስምምነት ፊርማና የድርጅቱ ውድቅ የማድረግ መግለጫ ውስብስብና ግራ የሚያጋባ ሁኔታን መፍጠሩ ግን አጠያያቂ አልሆነም። ለአሁኑ በዚህ አበቃን። ቸር ያገናኘን።